እንኳን ለሊቀ ሰማዕት ለቅዱስ ጊዮርጊስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ ሰማዕት የቅዱስ ጊዮርጊስ ገድል እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም ለምናምን ለዓለም መድኃኒት ፈጣሪው ኢየሱስ ክርስቶስ ስም ብሎ ስለተጋደለ ስሙ የሚጣፍጥ ቅዱስ ጊዮርጊስ የሰማዕትነቱን ነገር መስማት ምንኛ ድንቅ ነው። ይህ የብእሴ እግዚአብሔር የተወደደ ገባሬ ተአምር ቅዱስ ጊዮርጊስ ገድሉም በወርሃ ግንቦት 23 ቀን የሚነበብ የሚጸለይ ነው። ከፍጹም ይቅር ባይ ቸር አምላኩ እግዚአብሔር ዘንድ የኢትዮጵያ ገበዝ ሆኖ የተሾመ ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎትና በረከቱ ጥፋት የሚያርቅ ድል የምንነሳበት የኃይል ጋሻ ይሆነን። እኔንም በጸሎት አስቡን ያሉን እህት ወንድሞቻችንን ይህንን የምትሰሙ ሁላችሁንም የይቅርታ ጸጋን በተመላ ከፍ ያለ አማላጅነቱ ከተንኮለኛ ወጥመድና ምቀኝነት ከተመላ ጠላት እጅ በየጊዜው ይሰውረን ለዘላለሙ አሜን። ኮከበ ክብር ገባሪ ተአምር በእግዚአብሔር ዘንድ የከበረ የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ አሜን ይሁን ይደረግልኝ ብሎ በጸለየ ጊዜ አየረ ሰማዩ በልዑላንና ቅዱሳን መላእክት ተመላች። ጌታችን ኢየሱስ ክርስቶስም በኪሩቤል ላይ ተቀምጦ ሱራፌል ከበውት ወደ እርሱ መጥቶ በክብር ተገለጠለት። ርዕሳን አበውና ቅዱሳን ነቢያት ሁሉ በየወገናቸው፣ ቅዱሳን ሐዋርያት ሁሉ፣ ሰማዕታት፣ ጻድቃን ሁሉ፣ ማህበረ መላእክትም ሁሉ በየወገናቸው ምስጋና የባህሪ የሆነ ፈጣሪያቸውን እያመሰገኑ መጡ። ንዑድ ክቡር ሊቀ ሰማዕታት የተወደደ ቅዱስ ጊዮርጊስን የያዙት ጭፍሮች ግን ሁላቸውም እንደ ሬሳ ሆነው ተኝተው ነበር። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስም ለንዑድ ክቡር ሊቀ ሰማዕታት የተወደደ ቅዱስ ጊዮርጊስ የኔ አገልጋይ የምወድ መላእክትም የሚወዱ ጊዮርጊስ ሆይ ሰላም ላንተ ይሁን። ስለ መንግሥተ ሰማይ ተጋድለሃልና ወዳጄ ጊዮርጊስ ሆይ አንተ ብፁዕ ነህ። የማይጠፋውን የማይበላሸውን አክሊል እነሆ በዚች ሰዓት በራስ ላይ አቀዳጅህ ዘንድ በአባቴ እጅ የከበሩ 7 አክሊላትን አዘጋጅቼልሃለሁ። ወዳጄ ጊዮርጊስ ሆይ አንተ ንዑድ ክቡር ነህ። እነሆ አንተን በሰማያት በላዩ ያስቀምጦ ዘንድ ከጽሩይ ወርቅና ዋጋ ከማይገኝላቸው ከዕንቁ ባህሪ ድንጋዮች ይልቅ በፍጹም ጌጥ ያጌጠ ከፍተኛ ዙፋንን ከባህሪ ሕይወት የመንፈስ ቅዱስ ትቀበላለህ። ወዳጄ ጊዮርጊስ ሆይ አንተ ንዑድ ክቡር ነህና እነሆ የሰማያትን ማህደር ዕንቁ በር ከፈትኩልህ። ከልካይ ሳይኖርብህ ስሉስ ቅዱስ ተብለን ወደምንመሰገን ወደኛ ትገባ ዘንድ ኃያል ወዳጅ ሆይ ንዑድ ክቡር ነህ። ቸር አባት የስምህን በመዝገበ መንፈስ ቅዱስ ጽፎታልና አምላከ ጊዮርጊስ እርዳኝ የሚለውን ሁሉ እኔ ፈጥኜ ሰማዋለሁ። ወዳጄ ጊዮርጊስ ሆይ በአላውያን ነገሥት ፊት ስሜን አስታውቃልና ንዑድ ክቡር ነህ። እኔም ዳግመኛ ብርሃንን ተጎናጽፈ በመላእክት ፊት እገልጥሃለሁ። ወዳጄ ጊዮርጊስ ሆይ በሊህ ዓመታት ከአንተ በቀር ከሰው ወገን ማን በስሜ አልመሰከረም። አንተ ብቻህን ጸንተህ ዓለምን ሁሉ በሚገዙ በሰባው ነገሥታት ፊት ቆምክ እንጂ። ኤጲስቆጶስም ቢሆኑ ቀሳውስትም ቢሆኑ ዲያቆናትም ቢሆኑ ሕዝባውያንም ቢሆኑ
በዓለም ሁሉ ከአንተ ብቻ በቀር የተገኘ ስለ ስሜ የመሰከረ የለም። ወዳጄ ጊዮርጊስ ሆይ በማይታበል ቃሌ እምላለሁ፣ ለአንተ የማልኩትን መሐላ አጸናለሁ። በሰማያትም በመንፈሳዊ ጻዕዳ ፈረስ ተቀምጠ በአንድነት በሶስትነት ለምንመለክ ለኛ ስሉስ ቅዱስ ተሰግድ ዘንድ ከወዳጆች ጋር በመጣህ ጊዜ ጻድቃን ሁሉ ይመለከቱሃል። ጊዮርጊስ ሆይ አንተ ወዳጅ እንደሆንክም አውቀው ቸር አባቴ እንዳዘዘ ሁሉም ይሰግዱልሃል። ወዳጅ ሆይ እነሆ በዓለመ ሁሉ ለሚጸልዩ የድህነት ወደብ ይሆን ዘንድ ስምህን በስሜ አከበርኩልህ። ከሥጋ ቁራጭ ከልብስ ቅዳጅ ለማግኘት የታደለውን ስለ ስሜ በተቀበልከው የተጋድሎ መከራ የታመነውን ሰው ከመከራው ሁሉ አድነዋለሁ ብዬ በራሴ ማልሁ። ወንድም ሴትም ቢሆኑ ቢታመሙ በመከራ ቢወድቁ ወደ ፍርድ ቢወጡ በጦር ሜዳ ወይም በወህኒ ቤት ቢሆኑ በባህር በወራጅ ወንዝም ቢሆን በመንገድም ቢሆን በሽፍቶች እጅ ቢወድቁ አውሬ ቢያገኛቸው እሳት አደጋ ቢደርስባቸው ወይም ክፉ አሟሟት ቢገጥማቸው ወይንም በችግር ላይ ሆነው እጅግ ተስፋ ቢቆርጡ ይልቁንም የሰዎች ልጆች በሚያዙበት ጽኑ መከራ ቢወድቁ በስምህ ተማጽነው 3 ጊዜ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን እያሉ ወደኔ ቢጮሁ ያን ጊዜ ፈጥኜ ራራላቸዋለሁ። ፈጥኜም ማድናቸው ዘንድ ለጸሎታቸው መልስ ሰጣቸዋለሁ። ከልባቸው የለመኑኝን ሁሉ ፈጽምላቸዋለሁ፣ ከመከራቸውም እታደጋቸዋለሁ። ስለ ስሜ የተቀበልከውን መከራ ያገኘህን ድካም የሚናገር ይህን መጽሐፈ ገድልህን የሚጽፈውን ሁሉ ስሙን በሕይወት መጽሐፍ እጽፈዋለሁ፣ ኃጢአቱን አስተስርይለታለሁ፣ በመንግሥተ ሰማያትም የአንተ ልጅ አድርገዋለሁ። ለዘላለም በአንድነት ካንተ ጋር አኖረዋለሁ፣ ለዘላለም አልጥለውም። በስምህ የተማጸነውን በሃይማኖት ወንዶችም ቢሆኑ ሴቶች ልጆቹን በስምህ የጠራውን እኔ ባርከዋለሁ፣ እስከ ዘላለም ድረስ ከሱ ጋር አኖራለሁ፣ ልቡን ደስ አሰኘዋለሁ። በስምህ በተጠራች ቤተ ክርስቲያንህ ማኅበረ መላእክት እንዲያገለግሉ አደርጋለሁ። ለቤተ ክርስቲያንህም ዕጣን፣ መብራት፣ ስንዴ፣ ወይን የሚሰጥ በስምህ ለተራበ የሚያበላ ለተጠማ የሚያጠጣ የከበረችውን የዝክረ በዓልህን ቀን የሚያከብረውን እኔ በዚህ ዓለም ረዳዋለሁ። በሚመጣውም ዓለም ካንተ ጋራ በመንግስቴ ደስ አሰኘዋለሁ። በስምህ ለተራቆተ የሚያለብሰውን እኔ የክብር ልብስ አለብሰዋለሁ። ለቤተ ክርስቲያን በስምህ መብራት የሚያበረውን ዕጣን የሰጠውን መላእክት እንዲያበሩለት አደርጋለሁ። ወደ እኔም ደስ ብሎት ይመጣል። በስምህ እንግዳ የሚቀበለውን እኔ ኃጢአቱን አስተስርይለታለሁ፣ ለዘላለም በመንግስት ይቀበለዋለሁ። በስምህ ምጽዋት የመጸወተውን እኔ ከቅዱሳን ጋር ቆጥረዋለሁ። ከዚህ ዓለም ሀብት ምንም እንዳያጣ የማደርግ እኔ ፈጣሪህ እግዚአብሔር ነኝ። ከአንደበቴ የወጣውን ፈጽማለሁ እንጂ አልለውጥም። ወዳጄ ጊዮርጊስ ሆይ ሴቶች ከወለዷቸው ሁሉ ዮሐንስ መጥምቅን የሚበልጠው አልተነሳም። ያልኩትን እንደፈጸምኩ እንዲሁም ከአንተ በፊት ሰማዕት ከሆኑ ከአንተ በኋላ ከሚነሱ ከሰማዕታት ማህበር ሁሉ አንተን የሚበልጥ የለም ብዬ እንደሌለ በራሴ ማልኩልህ። ወዳጄ ጊዮርጊስ ሆይ ወደኔ ታርግ ዘንድ የሰማዕትነትንም ፈጽመ ለኔና ቸር አባቴ ለመንፈስ ቅዱስ ንጹሕ ቁርባን አድርጌ አከብርሃለሁ። ሰማያውያን መላእክትም አንተን ለመቀበል ይጠባበቃሉና ካንተ ጋር ደስ ይላቸዋል። ስጋህንም በዚህ ከተሰበሰቡት ማንም ማን ሊነካው እንዳይችል አገልጋዮች መጥተው እስከሚወስዱት ድረስ የምድር ንጹሕ ስታን አደርጋለሁ።
እነሆ እናትን ሁለቱን እህቶችን አጭተውልህ የነበረችው እጮኛን በዚህ ዓለም ሞትን እንዳይሰሙ ከአንተ በፊት ወደ መንግሥተ ሰማያት ላወጣቸው ቃል ኪዳን ያድርጌልሃለሁ። ነገር ግን በሰማያት እርሱን ከሰጠው ከአባትህ ጋራ በመንግሥተ ሰማያት በታላቅ ክብር ያዩሃል። እነሆ እሊህንም አላውያን 70 ነገሥታት ስለ ጸሎት አጠፋቸዋለሁ። ደምህ በምድር ላይ ከፈሰሰበት ጊዜ ጀምሮ አምልኮተ ጣዖታት ይቋረጣል። ስሜም በዓለም ሁሉ ይመሰገናል። እኔም ወገንህ በሀገርህ ቤተ ክርስቲያን እንዲሰራልህ አደርጋለሁ። ሥጋህንም በውስጧ በክብር እንዲያኖሩ አደርጋለሁ። ከዚህ በኋላ ዲያብሎስ በቤተ ክርስቲያን ላይ ስደት ያስነሳል። ከሰማዕታትም የብዙዎችን ደም በዓለም ሁሉ ለ40 ዘመን ያስፈስሳል። በቤተ ክርስቲያንህም ስለማደርገው ተአምራት ያ መናፍቅ ንጉሥ ዱዲያኖስ ቤተ ክርስቲያንህን ለማፍረስ ይፈታተናል። ይህንንም ያስፈጽም ዘንድ ብዙ ሰራዊትን ይልካል። በእጅጉ ክፉ ሞትም እንደምትቀስፈው አውቃለሁ። እሊህ ከሃዲያንም 70 ነገሥታት በእኔ ኃይል እንዳጠፋቸው ስደትም እንደተቋረጠ ደግሞ እርሱን ታጠፋዋለህ። ቸር አባቴ ላዘዝህም ስለ እርሱ ፈንታ ሌላ ይነግሣል። ታላቅ ከፍ ያለች ያማረች የከበረች ቤተ ክርስቲያንም ይሰራልሃል። አብያተ ክርስቲያናትህንም ያከብራል። ሰዎች ሁሉ በመልአ ዓለም እኔ አምላክህንም በግልጥ ያመልኩኛል። እኔም እነርሱን በዓለም ሁሉ ቤተ ክርስቲያንህ እንዲሰራ አደርጋለሁ። ስምህ በዓለም ዙሪያ ሁሉ ይታወቃል። ስምህንም እየጠሩ ያመሰግኑሃል። ሥጋ ባለበት ሁሉ እጅግ ድንቅ ድንቅ ተአምራትን እንዲደረግ አደርጋለሁ። ሰዎች ሁሉ ለቤተ ክርስቲያን እጅ መንሻ ያቀርባሉ። ይልቁንም በአንተ ዝክረ በዓል ቀን ይህችውም ሰማዕትነትን የፈጸምክባት ቀን ናት። አይሁድና የኤሳው ልጆች የፋርስ ሰዎችም ሳይቀሩ ወደ ቤተ ክርስቲያን እንዲመጡ የከበረ እጅ መንሻ እንዲያቀርቡ አደርጋቸዋለሁ። በዚች ዕለት በሁሉ ዓለም ያለውን ስንዴ እባርከዋለሁ። የድል አክሊልንም በተቀበልክባት ዕለት የምድርን ፍሬ ባርካለሁ። በቤተ ክርስቲያንህም የሚቀደስበት ቀን ለምድር ፍሬያት መጀመሪያ ይሆናል። ይሄውም ወርሃ ኅዳር 7 ቀን ነው። ወዳጄ ጊዮርጊስ ሆይ ለዘላለም ስምህ በሰማይ በምድር የከበረ ይሆናል። ጌታችን ኢየሱስ ክርስቶስ ይህንን ቃል ኪዳን ለቅዱስ ጊዮርጊስ ከሰጠው በኋላ ኃይሉን ደስታውን አሳደረበት። ንዑድ ክቡር ኃያል መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስ እጅግ ደስ ብሎት ጌታዬ ኢየሱስ ክርስቶስ ሆይ የማይገባኝን እጅግ አክብረኸኛልና አመሰግንሃለሁ አለ። ከዚህ በኋላም ጌታችን የተመሰገነ ሊቀ ሰማዕታት ቅዱስ ጊዮርጊስን ባርኮት ከእርሱ ተሰወረ። ቅዱስ ጊዮርጊስም ወታደሮችን ቀስቅሶ ወንድሞቼ ኑ የታዘዛችሁትን ፈጽሙ አላቸው። ፊቱንም ወደ ምስራቅ መልሶ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በመስቀል ምልክት አማትቦ አንገቱን አቀረበ። ያን ጊዜ ሊቀ ሰማዕታት ቅዱስ ጊዮርጊስ የከበረች ራሱን ቆረጡት፣ ደምና ውሃ ወተትን ፈሰሰው። ጌታም ደሙን በብርሃን ልብስ እንዲቀበለው የሊቀ መላእክት ቅዱስ ሚካኤልንም አዘዘለት። ጌታችን መድኃኒታችን ኢየሱስ ክርስቶስ የኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስን ነፍስ በእጁ ተቀብሎ ሳማት። በሰማያዊ ልብስ አጎናጽፎ ከእርሱ ጋር ወደ ሰማይ አሳረጋት። ያን ጊዜ ሰማይ ሁለንተናውን ቅዱሳን መላእክትም ተመላ። ቅዱሳን ሁሉ በየወገናቸው ያመሰግኑ ነበር። ብርሃናዊ ልብስን አልብሶ በዕንቁ ባህር ያጌጡ ከጽሩይ ወርቅ የተሰሩ መከራ በተቀበለባቸው 7 ዓመታት ልክ ከዕፀ ሕይወት አበቦች የተሰሩ አክሊላት ያሉበትን ዘውድ አቀዳጀው። ከማኅበረ በኩር ጋራም የወዳጁ መስተጋድል ቅዱስ ጊዮርጊስን ስም ለዘላለሙ ስሙን ጻፈው።
ሰማያውያን መላእክትንና ቅዱሳንን ሁሉ በየወገናቸው በመንበሩ ላይ እንዲያስቀምጡት በኢየሩሳሌም ሰማያዊት በዓል እንዲያደርጉለት አዘዛቸው። ቅድስት በረከቱ ከኛ ጋር ትሁን ለዘላለሙ አሜን። ከዚህ በኋላ ከመብረቁ ከነጎድጓዱና ከንውጽውጽታው ጽናት ከዝናሙ ብዛት የተነሳ በምድር ላይ ትልቅ ድንጋጼ ሆነ። ምድርም 3 ጊዜ ተናወጸች። በዚያ ቆመው የነበሩ ሰዎች ሁሉ ወደ ከተማ ሸሹ። ጭፍሮችም ይህንን ባዩ ጊዜ በሊቀ ሰማዕታት ቅዱስ ጊዮርጊስ አምላክ አመኑ። ነፍሱንም ወደ ሰማይ ባረገች ጊዜ በእግዚአብሔር ፊት ሰገደች። ጌታችን መድኃኒታችን ኢየሱስ ክርስቶስም የምታምን ነፍስ ከስጋዋ በተለየች ጊዜ አስቀድሞ ለስሉስ ቅዱስ የአምልኮ ስግደትን ሰግዳለች። ወደ ወዳጄ ጊዮርጊስም ወስደዋት የአክብሮት ስግደትን ለእርሱ እጅ ትንሳ ብሎ አዘዘ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁንና የተወደደ የኃያልና መስተጋድል ፍጡነ ረድኤት ሊቀ ሰማዕታት ቅዱስ ጊዮርጊስ ሰማዕትነቱ በዚች ሁኔታ በወርሃ ሚያዝያ 23 ቀን በዕለተ ዓርብ በ9 ሰዓት ተፈጸመ። ኃያል መስተጋድል ልዳን በትምህርቱ ያበራ ኮከብ ፍጡነ ረድኤት ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎትና በረከቱ ከሁላችንም ጋር ይሁን አሜን። የሊቀ ሰማዕታት ቅዱስ ጊዮርጊስ አገልጋይ ሶቅራጥስ ግን ከከተማው ውጪ የጌታው ሥጋ ባለበት ቆሞ ያለቅስ ነበር። የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ሥጋ ባረፈበት ደመና አልነበረም፣ ቦታው በሙሉ ብርሃን ነበር እንጂ። ሌሎችም በከተማ የነበሩ 2 አገልጋዮች ወደ ወንድማቸው ሶቅራጥስ መጡ። እርሱ ግን ከከተማ ውጭ የጌታው ሥጋ ካለበት አጠገብ ቆሞ ያለቅስ ነበር። አለቃቸው ቅዱስ ጊዮርጊስ ሊቀ ሰማዕታት ራሱን ተቆርጦ ባዩት ጊዜ በግንባራቸው ወድቀው ሰገዱለት፣ አለቀሱ። ሶቅራጥስም ጌታችን ኢየሱስ ክርስቶስ ለሊቀ ሰማዕት ቅዱስ ጊዮርጊስ የሰጠውን ቃል ኪዳን ሁሉ በነገራቸው ጊዜ እጅግ ደስ አላቸው። የከበረ ሊቀ ሰማዕታት ቅዱስ ጊዮርጊስን ራስ ከከበረች ሥጋው ጋር አገናኙ። አንድ በሆነች ጊዜም በአንገቱ ላይ ሰይፍ ያረፈበት ምልክት አልተገኘም። የከበረ ሊቀ ሰማዕታት ቅዱስ ጊዮርጊስ አገልጋዮችም እርስ በርሳቸው በእግዚአብሔር የከበረ ጌታችን ጊዮርጊስን በመንግሥተ ሰማያት እንደተቀበለው በእውነት እናምናለን፣ የነገረውንም ተስፋ ሁሉ እንዲፈጽምለት እናምናለን ተባባሉ። ከዚህ በኋላ የከበረ ሊቀ ሰማዕታት ቅዱስ ጊዮርጊስን ሥጋ ተሸከሙ። ከሥጋውም እጅግ ድንቅ መዓዛ ይሸት ነበር። ተሸክመው ተሸሽገው 7 ዓመት ወደ ኖሩባት ቤት ወሰዱት። ከእርሱ ጋር ማንም አልነበረም። ከዚያም ዘጉት። ጽኑ ንውጽውጽታና ጨለማ ሆነ። ባህር ልታሰጥማቸው በሀገሪቱ ላይ ከፍ ከፍ አለች። እግዚአብሔር የከበረ ሊቀ ሰማዕታት ቅዱስ ጊዮርጊስን ሲያነጋግረው ቃሉን የሰሙ ምዕመናን ግን የቅዱስ ጊዮርጊስ አምላክ ሆይ ከዚህ መከራ አድነን እያሉ ጮኹ። ያን ጊዜ ባህር ጸጥ አለች፣ ደመናት ተበተኑ፣ የፀሐይ ብርሃንም ወጣ። በማግስቱም የከበረ ሊቀ ሰማዕታት ቅዱስ ጊዮርጊስ አገልጋዮች ስለ 70 ነገሥታት ዜና ሊጠይቁ እየተጨነቁ ወጡ። እግዚአብሔር አጥፍቷቸው አገኟቸው። በታላቅ ደስታም በዓለም ሁሉ ዳግመኛ የቤተ ክርስቲያን ደጃፎች ተከፈተ። የሊቀ ሰማዕታት ቅዱስ ጊዮርጊስም አገልጋዮች እጅግ የከበሩ ልብሶችን፣ እጅግ ያማሩ ሽቶዎችን አዘጋጁ። ያለቃቸው የከበረ ቅዱስ ጊዮርጊስንም ሥጋ በከበረ አገናነዝ ገነዙት። ከከተማ በስውር አውጥተው ወደ ሀገረ ልዳ ሊወስዱት በመርከብ ጫኑት። ከእርሱ ጋር ተጋድሎውን የሚናገር ይህ መጽሐፈ ገድሉም ነበር። ቤተሰቦቹንም አርፈው አገኟቸው።
የተወደደ ቅዱስ ጊዮርጊስ የእናቱ ወንድም እንድርያስ የሚሰኝ አንድ እዚያ ነበር። የተወደደ ቅዱስ ጊዮርጊስን ሥጋ በደስታ ተቀበለ። የሀገሩ ሰዎች ሁሉ ተሰብስበው ቤተክርስቲያን ሰሩለት። ከዚህ በኋላ ወደ ኢየሩሳሌም ልከው ሊቀ ጳጳሳት አባ ቴዎድሮስን አስመጡ። በወርሃ ኅዳር 7 ቀን ቀደሳት። በዚች ቀን የከበረ ሊቀ ሰማዕታት ቅዱስ ጊዮርጊስ ሥጋውን በውስጡ አስቀመጡ። ንጹሕ መስዋዕትንም አሳረጉበት። ይህም ጌታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። በዚች ቤተ ክርስቲያን እጅግ ብዙ ድንቅ ታላላቅ ኃይላተ ተአምራት ተደረጉ። ከዚህ በኋላ ከሃዲ ዲዮቅልጥያኖስ ተነስቶ ቤተ ክርስቲያኑን ያፈርሱ ዘንድ ሰራዊትን ላከ። የከበረ ቅዱስ ጊዮርጊስን በእግዚአብሔር ትእዛዝ ከሰማይ መጣ። የሰራዊቱን አለቃ አውዮስን ቀሰፈው። ዲዮቅልጥያኖስንም ዓይኑን አሳወረው። ከቤተ መንግስቱም አስወጥቶ ሰደደው። በእርሱ ፈንታ ንጉሥ ቆስጠንጢኖስን በዙፋኑ አስቀመጠው። በዓለም ሁሉ የተዘጉ አብያተ ክርስቲያናትን ደጅ ከፍቶ በክርስቶስ ስም ታስረው የነበሩትን እስረኞችን ሁሉ ፈታቸው። ቅዱስ ዕፀ መስቀልም ተገለጠ። እውነተኛይቱ ኦርቶዶክሳዊት ተዋሕዶ ሃይማኖት እጅግ ጸናች። በኢየሩሳሌም በጌታችንና በመድኃኒታችን ኢየሱስ ክርስቶስ መቃብር ላይ አብያተ ክርስቲያናት ታነጹ። በዓለም ሁሉ ብዙ አብያተ ክርስቲያናት ተተከሉ። ከዚህ በኋላ ንጉሥ ቆስጠንጢኖስ የክርስቶስ መልእክተኛ ወደሆነ ሊቀ ሰማዕታት ቅዱስ ጊዮርጊስ ቤተ ክርስቲያን ገብቶ ጸለየ። እናቱ እሌኒና እህቱ አውዶክሲያም ከእርሱ ጋር ወደ ቤተ ክርስቲያን ገቡ። ሊቀ ሰማዕታት ቅዱስ ጊዮርጊስ በራእይ ተገልጦ ለነፍሱ የሚበጀውን ሁሉ ነገረው። በልዳ ሀገርም የክርስቶስ መልእክተኛ የሆነ ቅዱስ ጊዮርጊስ ቤተ ክርስቲያንን ከፍ አድርጎ የሰራ እርሱ ነው። የመጀመሪያይቱ የግንባቷ ወርድና ቁመት ትንሽ ስለነበረች አሰፋት። ያማረች የምታስደንቅ አድርጎ ሰራት። ብዙ ድንቅ ኃይለ ተአምራት ተገለጠባት። ከነዚህም በልዩ ልዩ መጽሐፍ ተጽፈዋል። በወርሃ ሚያዝያ 23 ቀን በዕለተ ዓርብ በ9 ሰዓት ተጋድሎን የፈጸመው ንጹሕ የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስን ከፍ ላደረገው የቅዱሳን ሰማዕታት አምላክ ፈጣሪያችን እግዚአብሔር ምስጋና ይግባው። ከቅዱስ ጊዮርጊስ ጋራ ንግስቲቱ እለእስክንድርያም ጭምር ሰማዕት የሆኑት ቁጥራቸው 110 ሺህ ነው። የሰማዕትነቱን አክሊል የተቀበሉ ሁሉ ከከበረ ሊቀ ሰማዕታት ቅዱስ ጊዮርጊስ ጋራ በጻድቃን ሀገር በኢየሩሳሌም ደስ ይላቸዋል። ይህንን ነገር ናቸው። ኃያሉ አሸናፊው ቅዱስ ጊዮርጊስ ስለ ጌታችንና ስለ መድኃኒታችን ኢየሱስ ክርስቶስ ስም የታገሰውን የሕማሙን የገድሉን ነገር እስከዚህ ድረስ መሰከርንላችሁ። ወዳጆች ሆይ እንግዲህስ ወዲህ የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ከጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በሰማያት ያገኘውን ክብርና ልዕልና መለስ ብለን እንነግራችሁ ዘንድ ወደ ቀደመው እንመለስ። እኔ ትሁት ቴዎዶጦስም በዓይኔ ያየሁትን በጆሮ የሰማሁትን ልንገራችሁ ስሙ። ስም አጠራሩን ባከበረው እግዚአብሔር የሚወደው ንጉሡ ቴዎዶሲዮስ በዘመኑ በነገሰበት ቀን ታላቅ ተአምርን አይቷልና። እነሆ በዘመኑ የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ቅዱስ ሚካኤል ተከትሎት በታላቅ ግርማ ከሰማይ ሲወርድና ንጉሥ ቴዎዶሲዮስንም በሮም መንግስት ላይ ሲያስቀምጠው አይቷል። ከነገሰ 20 ዓመት በኋላ በተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ስም ታላቅ ቤተክርስቲያንን ሰራ። የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ቤተክርስቲያን ወደሚቀደስበት ቀን ኤጲስቆጶሳቱን ሁሉ ሰበሰበ፣ ወደ እኔም ላከ። በእርጅና ደካማ ስሆን ወደ እርሱ ሄድኩ።
ስለ ስመ እግዚአብሔር በተጋደለ በኃያሉ ምስጉን ሊቀ ሰማዕታት ቅዱስ ጊዮርጊስ ስም የተተከለች ቤተክርስቲያን በእግዚአብሔር ስም ባርከን በቀደስንበት ጊዜም ሊቃውንቱ እንደሚገባው ይዘምሩ ነበር። የእግዚአብሔር ወዳጅ ንጉሥ ቴዎዶሲዮስና መኳንንቱ ሕዝቡም ሁሉ ከኛ ጋር ነበሩ። ከመፍቀሬ እግዚአብሔር ንጉሡ ቴዎዶሲዮስና ከሕዝቡ ጋር ከተቀመጥን በኋላ ንጉሡ ቴዎዶሲዮስ የኃያሉ መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስን መጽሐፈ ገድል እንዲያነቡ አዘዘ። ይህች ዕለትም ወርሃ ሚያዝያ 23 ቀን ነበረችና በታላቅ ጸጥታና እርጋታ አደመጥን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኃያሉ መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስ ከሰማዕታት ሁሉ ለዘላለም የሚመስል የሚተካከል የለም ሲል ከሰጠው የቃል ኪዳኑ ንባበ ምዕራፍ ሲደርስ ይህ ቃል በኔ ትሑት ቴዎዶጦስ ዘንድ ከበደኝ። ነገስታት መኳንንት ሹመታቸውን ሀብታቸውን የዚህን ዓለም ክብር ሁሉ ንቀው ስለ ጌታችን ኢየሱስ ክርስቶስ ስም በዲዮቅልጥያኖስ ዘመን ተጋድለዋል። ይህ ንጹሕ ሰማዕት ከእነርሱ ምንኛ የከበረ ከእሊያ ሁሉስ ምንኛ ከፍ ከፍ ያለ ነው ብዬ አደነቀው። ቅዳሴም ከተፈጸመና ምሽትም ከሆነ በኋላ ከንጉሡ ቴዎዶሲዮስ ጋር ጸሎት አድርገን ተኛን። ከኛ ማንም አልበላም። ንጉሡ መፍቀሬ እግዚአብሔር ቴዎዶሲዮስም ቢሆን በቅጽረ ቤተ ክርስቲያን ውስጥ ከኛ ጋር ተኝቶ ነበር እንጂ። ቤተ ክርስቲያኑ የተቀደሰችባት ቀንም በትንሣኤ ዕለት በሚውልባት እሁድ ሌሊት ነበረች። መንፈቀ ሌሊት በሆነ ጊዜ ጸሎት አድርገን ጨረስን። አሜን አልን። ተሰብስበንም የእግዚአብሔርን ድንቅ ነገሮች ስንነጋገር ንጉሡም ከኛ ጋር ተቀምጦ ነበር። ከአበውም አንዱ አእምሮ ወደ ሰማይ ተመሰጠ። ከምድራውያን ወገን ማንም ሊናገረው የማይቻለውን ምስጢር ተገለጠለት። እርሱም በእግዚአብሔር ዙፋን ፊት ቆሞ የብዙ የሚሆኑ አእላፍ መላእክት በመለኮት እሩያን የሆኑ ቅድስት ሥላሴን ሲያመሰግኑ አየው። ቅዱሳንንም አየኋቸው። እነርሱም በየማዕረጋቸው እየመጡ ለእግዚአብሔር ሰግደው አመስግነው ልመናቸውን ያቀርባሉ። ከዚህ በኋላ በየወገናቸው ይቆማሉ። ቅዱሳኑ ያሉበትን ክብርና ማዕረግ ከሰዎች ማን ቢሆን ሊናገር አይችልም። ከዚህ በኋላ አንድ ሰው አየው። እነሆ በንጉሥ አምሳል የወርቅ ዘውድ ደፍቶ ከውጭ ወጥቶ ወደ ውሳጤ መንጦላዕት ገባ። በዘውዱም ላይ 7 አክሊላት ነበሩበት። እርሱ ከፀሐይ ይልቅ እልፍ ጊዜ በሚያበራ ነጭ ፈረስ ላይ ተቀምጦ ነበር። የነገስታት ልብስ ለብሶ ነበር። ለነገስታት የሚገባውን መሳሪያ ሰይፍ ይዞ ነበር። ለንጉሳዊ ክብሩም የሚመስለው የሚተካከለው የለም። ለሥላሴ ሰግዶ ወደ ውጭ በወጣ ጊዜ ብዙዎች በግራና በቀኝ አጅበውት ይከተሉታል። ቅዱሳን ጻድቃን ሁሉ ሲሰግዱለት አይቼ እጅግ አደነቅኩ። ወደ ቀኝ መለስ ብዬ አንድ መነኩሴ ቆሞ አየሁ። እንደ እግዚአብሔር መልአክም ክንፎች አሉት። በራሱም ላይ መንግስት ዘውድ ተቀዳጅቷል። ከዚህ ዓለም ነገስታት ማን ያለበሰው ምሳሌ የሌለው ልብስ ለብሷል። በቀኝ እጁ በትረ ወርቅ ይዟል። ፊቱ ደስታን የተመላ ነበር። ቃላት ክብር አርፎታል። አባቴ ሆይ ከዚህ ታላቅ ክብር ያለ አንተ ማን እንደሆንክ የሚከብህስ ክብር ምን እንደሆነ ትነግረኝ ዘንድ እለምንሃለሁ ብዬ ጠየቅኩት። እርሱ ግን አቅፎ የጣዕመዋ ሰዎች ወገን አባ ቡላ ነኝ፣ የባህሪ አምላክ ኢየሱስ ክርስቶስ የሾመ ጠባቂ ሆይ አመጣጥህ መልካም ነው አለኝ። ይህንንም ባለ ጊዜ በፊቱ ባለሟልነትን ስላገኘው ደስ ብሎኝ ጻድቅ አባት ሆይ ስለ ክብርት ሰላምታ የበቃው ካደረከኝ እማልድሃለሁ። አሁን የመጣው እነዚህ የተሰበሰቡት ሁሉ የሚሰግዱለት ይህ ትልቅ ንጉሥ ማን እንደሆነ ትነግረኝ ዘንድ እንደገና እማልድሃለሁ አልኩት።
ይህ ንዑድ ክቡር ግን በመንፈሳዊ ደስታ ፈገግ ብሎ እስካሁን አታውቀኝምን አለኝ። እኔም መልሼ እንደምን አውቃለሁ? ፈጽሞ ያለ ዛሬ አላየሁትም አልኩት። እርሱም መልሶ ትናንትና በዚች ቤተክርስቲያን ስለተመረጠው የእግዚአብሔር ወዳጅ ኃያሉ ቅዱስ ጊዮርጊስ በልብህ ስላሰብካት ምክንያት ልብህን ላነጻልህ ነው እንጂ ለሌላ ነገር አልተላኩም። ነፍስ ሁላ ከስጋዋ በተለየች ጊዜ ስራቸው በመንፈሳዊ ሰሌዳ ተገልጦ የሚታይ፣ ኃጥአንም ቢሆን ጻድቅም ቢሆን አስቀድሞ ፍጹም የአምልኮ ስግደትን ለኛ ለቅድስት ሥላሴ ይስገዱ። ኋላ ግን ለወዳጃችን ጊዮርጊስ የአክብሮት ስግደትን ይሰግዱለት ብሎ ጌታችን ኢየሱስ ክርስቶስ እንደተናገረ እርሱ ከጻድቃን ሁሉ ይበልጣል። ስለ እግዚአብሔር ቃል በመታዘዝ ሁሉ ሲሰግድለት የምታየው ስለዚህ ነው። ጌታችን ኢየሱስ ክርስቶስም እኔን አገልጋዩን ሊያሳርፈኝ በወደደ ጊዜ በቸርነቱ ጎበኘኝ፣ ከዚህ ዓለም ተለየው። በቸርነቱም ወደ ሰማያዊት ሀገሩ ኢየሩሳሌም ወሰደኝ። ይህንን አንተ የምታየው ሰማዕት አየሁት። እርሱ በመንግሥተ ሰማያት ዘውድ ተቀዳይቷል። በዘውዱም ላይ ዘውድ ተቀዳይቷል። በዘውዱ ላይ 7 አክሊላት አሉበት። ከዘውዱም ላይ ከልዳ ሰዎች ወገን በጌታችን ኢየሱስ ክርስቶስ ስም 4 ጊዜ ሞተው ሎዶቅያዊው ኃያሉ ጊዮርጊስ ነው የሚለውን ጽሑፍ አየው። እኔም ደግሜ በጌታ ክርስቶስ ስም ብዙ መከራ ተቀብዬ 7 ጊዜ ሞቻለሁ። ነገር ግን በጌታችን በኢየሱስ ክርስቶስ ስም ብዙ መከራ ብቀበልም ጻድቃን ሁሉ ሲሰግዱለት አየኋቸው። እንዲሁም በአንድ ቅጽበት የሁሉን ልቦና የሚያውቅ አንዱ እግዚአብሔር ሊቀ መላእክት ቅዱስ ሚካኤልን ወደኔ ላከው። ወዳጄ ቡላ ሆይ የሁሉ ፈጣሪ እንዳዘዘ መንፈሳዊ ሰላምታ ከመስጠት ስለምን ዘገይህ አለኝ። እኔም በልቦና ያለውን ነገርኩት። ያን ጊዜ ተሸክሞ ወደ ታማኙ አባ ኖቭ ወሰደኝ። አባ ኖቭም መነኩሴና ታላቅ ተጋድሎንም ፈጽሞ ሰማዕትነትን የተቀበለ ነው። መልአክ እግዚአብሔር ሊቀ መላእክት ቅዱስ ሚካኤልም የእግዚአብሔርን ትእዛዝ አትተላለፍ፣ አንተ ራስህ ስለ እግዚአብሔር ስም ብለህ ይህን ተጋድሎህን በፈቃድህ አድርገሃልና። የከበረ ሊቀ ሰማዕታት ቅዱስ ጊዮርጊስ ግን በምሳር በመጋዝ በችንካር በእሳት 2 አፍ ባለው ሰይፍ ከአራዊትም ይልቅ ከከፉ ነገስታት ይህንን ሁሉ መከራ ተቀበለ። ወዳጅ ሆይ አንድ ጊዜ ከጭፍሮቹ አንዱ ወጥቶ ናውጣ ንጉሥ ይጠራሃል ቢልህ በቤት ውስጥ ለሚጋደል ባህታዊ እንደ 70 ዓመት ያህል ይሆነዋል ብዬ ነግርሃለሁ አለኝ። ይህንንም በሰማሁ ጊዜ ይቅር በለይ ብዬ ለሊቀ መላእክት ቅዱስ ሚካኤል ሰገድኩ። ሰማዕትነትን ከምንኩስና አስተባብሮ ለያዘ ቅዱስ አባ ኖቭም ሰገድኩ። እነርሱም በእኔ ደስ አላቸው። ፈጥኜም ወደ ቅዱስ ጊዮርጊስ ሄጄ ሰገድኩለት። ይኸውም የኢየሱስ ክርስቶስ ንጹሕ ሰማዕት ኃያሉ ጊዮርጊስ ነው። አሁንም ክርስቶስ የሾመ ታማኝ መምህር ልቦናህን አንጻ፣ የድል አክሊልንም ከተቀበሉ ሰማዕታት ሁሉ ቅዱስ ጊዮርጊስን የሚመስለው የለምና አለኝ። አባ ቡላ ሲያነጋግረኝ የክርስቶስ ወታደር ቅዱስ ጊዮርጊስ ወደኔ መጣ። ፊቱ ከፀሐይ 7 እጅ ያበራ ነበር። ሰላምታ ሰጠኝ፣ ደስም አለኝ። ወደ እንቆራ ሀገርህ በተመለሰ ጊዜ መጥቼ ካንተ ጋር ኖር ዘንድ ቤተ ክርስቲያንን ስራልኝ። እስከ 9 ዓመት ከ10 ወር ድረስ ወደዚች ቅድስት ሀገር ትመጣለህ አለኝ። ይህን ባለይ ጊዜ ከራእይ ነቃው። ንጉሱና 12ቱ ጳጳሳት ግን የኤጲስቆጶሱን ፊቱ በብርሃን ተሞልቶ ባዩት ጊዜ ታላቅ ራእይ እንዳያወቁ ያየው ምን እንደሆነ እንዲነግራቸው ጠየቁት። ልቡም በረጋ ጊዜ የተገለጠለትን ድንቅ ምስጢር ሁሉ ገልጾ ነገራቸው። እነርሱም እጅግ አደነቁ። በሰሙት ድንቅ ነገርም የኃያሉ ቅዱስ ጊዮርጊስን አምላክ
እግዚአብሔርን አመሰገኑት። ከዚህ በኋላ ንጉሡ መልሶ እግዚአብሔር የማይገባኝ እኔን በሮም መንግስት ዙፋን ላይ ባስቀመጠኝ ቀን ቅዱስ ጊዮርጊስ ከሰማይ ሲመጣ አየሁት። በነጭ ፈረስ ተቀምጦ በቀኝ እጁ የወርቅ ጦር ይዞ ሊቀ መላእክት ቅዱስ ሚካኤል በፊቱ ይሄድ ነበር። በራሱም የወርቅ ዘውድ ደፍቶ አየሁት። በዘውዱም ላይ አክሊላት ነበሩበት። ከፀሐይ 7 እልፍ ጊዜ በልጦ ያበራ ነበር። ወደ እኔም መጥቶ ደስ አሰኝቶ እጄን ይዞ በመንግስቱ ዙፋን ላይ አስቀመጠኝ። ከሰፈርም ከሰራዊቱም ፊት ለፊት ሊያዩት የታደሉት ብዙዎች ናቸው። በተቀደሰችው ቤተክርስቲያን ውስጥም አይቼዋለሁ። የነፍሴንም መድኃኒት ነግሮኛል። ይህንንም በነገሬ ጊዜ እግዚአብሔርን አመሰገንኩ፣ ሰማዕቱ ቅዱስ ጊዮርጊስንም አከበርኩት አለ። ከዚህ በኋላ ያ ኤጲስቆጶስ ወደ ሀገሩ ሄዶ በእግዚአብሔር ስም ለሊቀ ሰማዕታት ቅዱስ ጊዮርጊስ መታሰቢያ ደስ የምታሰይ ቤተክርስቲያንን ተከለ። ከሞቱም በፊት በእጁ ቀደሳት። በኒቅያ ከተሰበሰቡት ከ318 ኤጲስቆጶሳት አንዱ ይህንንም ራእይ ያየና ይህንንም መጽሐፈ ገድል የጻፈልን 75 ዓመት በኤጲስቆጶስነት ተሹሞ እግዚአብሔርን ያገለገለና የ118 ዓመት ሰው ሆኖ ወደ አምላኩ እግዚአብሔር የተጠራ ሊቀ ጳጳስ አባ ቴዎዶጦስ ነው። የተወደዳችሁ ወንድሞች እህቶች ሆይ ኃያሉ ጽኑ ተጋዳይ ለሆነው ሊቀ ሰማዕታት ቅዱስ ጊዮርጊስ እግዚአብሔር የሰጠውን ክብር ታውቁት ዘንድ ይህን ሁሉ ነገርናችሁ። ዛሬ በመላው ዓለም ወዳጆቹ በዓሉን በሚያደርጉበት እርሱ ነው። በዓሉን የሚያደርጉለት እርሱ ነው። ሌላው ክብሩና ሰማያዊ ማዕረጉ ግን በታላቁ ንጉሥ ክርስቶስ ሀገር ሰማያዊት ኢየሩሳሌም አለ። አሁንም የተባረካችሁ ወንድሞች እህቶች ሆይ እንግዲህ ሊቀ ሰማዕታት ቅዱስ ጊዮርጊስ በእግዚአብሔር ዘንድ ባለሟል እንደሆነ ወደ ቅድስት ሥላሴ መንበርም ቀርቦ ለኃጥአን ሁሉ ዘወትር እንዲማልድልን በእግዚአብሔር ዘንድ ይህንን ያህል ባለሟልነት እንዳለው አወቅን። እኛ ግን እርስ በርሳችን እየተዋደድን ለድሆች ለእንግዶች የመጸወትን አማላጃችን እናድርገው። ኃያሉ ቅዱስ ጊዮርጊስ በጌታችን ፊት ለሁላችን ይማልድልን ዘንድ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስም ይቅር ይለን ዘንድ ኃጢአታችንም ያስተሰርይልን ዘንድ በተሰበሰቡት ወገኖቻችን ታናናሹም ታላቁም ሕፃናቱም ሽማግሌዎችንም ባልቴቶችንም ልጃገረዶችንም ይባርክልን። ይህንን መጽሐፈ ገድሉን የሰበሰበውን በደላችን ስህተታችን ደምስሶ ይህንን መጽሐፈ ገድሉን የሰማውንም በደላችንን ስህተታችንን ደምስሶ ዘመናችን ከመፈጸሙ አስቀድሞ በጎ ሥራን ለመስማት ይረዳን ዘንድ በንጽህና የምንለምነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወደደ ንዑድ ክቡር ወዳጁ ሊቀ ሰማዕታት ቅዱስ ጊዮርጊስ የበረከቱ ተካፋይ ያድርገን። ወንድሞቻችን ሆይ ለእናንተም ያዘናችሁበትን ይሙላላችሁ፣ ልጆቻችሁን ያሳድግላችሁ፣ ባልቴቶቻችሁን ይርዳላችሁ፣ መንገደኞችንም በሰላም ይመልስ፣ የሹማምንቱንም ልብ በእናንተ ላይ ያራራ። ለብዙ ዓመታት ለረጅም ወራት እየተመላለሰ ለዚች ቀን ያደርሳችሁ። ኃጢአታችሁን ሊያስተሰርይላችሁ፣ በደላችሁን ሊያረቅላችሁ፣ ነፍሳዊ ስጋዊ ደዌያችሁን ሊፈውስላችሁ፣ ቅዱስ ስጋውን ክቡር ደሙን ለመቀበል ያብቃችሁ። አባቴ የባረካችሁ ዓለም ሳይፈጠር ለእናንተ የተዘጋጀውን መንግሥተ ሰማያት ትወርሱ ዘንድ ወደ እኔ ኑ የሚል የደስታ ቃል የሰማችሁ አምላክን በወለደች ርኅርኅተ ልብ እመቤታችን ቅድስት ድንግል ማርያምና አብያተ ጣዖታትን በዘጉ የከሃዲያንን ልብ በትምህርታቸው ንጹሕ ባደረጉ ቅዱሳን ሐዋርያትና በጻድቃን ሰማዕታት ሁሉ
ዳግመኛ ከአዳም ወገን በበጎ ምግባራቸው እግዚአብሔር አምላክን ደስ ባሰኙት ሰዎች ሁሉ አማላጅነት እግዚአብሔር ይቅር ይበለን ዛሬም ዘወትርም ለዘላለሙ አሜን። ሊቀ ሰማዕታት ቅዱስ ጊዮርጊስ ተጋድሎውን በፈጸመ ጊዜ እኔ አገልጋዩ ሶቅራጦስ በተጋድሎ መከራው ሁሉ ጌታዬ ቅዱስ ጊዮርጊስን እከተለው ነበር። ስለ ጌታችን ኢየሱስ ክርስቶስም ስም የተቀበለውን መከራ ሁሉ በዓይኔ ያየሁትን በጆሮ የሰማሁትን ጻፍኩ። በጻፍኩትም ላይ ሳልጨምር ሳላጎድል እንዳልጨመርኩ በሙታንና በሕያዋን ላይ የሚፈርድ እግዚአብሔር አምላክ ያውቃል። ይህንን መጽሐፈ ገድሉን አነሳስቶ ላስጀመረን አስጀምሮ ላስፈጸመን እግዚአብሔር ምስጋና ይድረሰውና የድል አድራጊው ኃያል መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስ አማላጅነቱ በእኛ ላይ አድሮ ይኑር ለዘላለሙ አሜን። የሊቀ ሰማዕታት ቅዱስ ጊዮርጊስ ይህ መጽሐፈ ገድሉንም በቁስቁኖስ አውራጃ በቆስጠንጢኖስ ወደብ ጽፌ በመንገድ ሳለን ጨረስኩ። ይኸውም የጌታችንና የአምላካችን ኢየሱስ ክርስቶስ አገልጋይ ጌታዬ ቅዱስ ጊዮርጊስ ሰማዕትነቱን ፈጽሞ ባረፈባት በጽርዕ ቋንቋ ጵንፍልዮ የተሰኘ ወርሃ ሚያዝያ በ23ኛይቱ ዕለት አርብ በ9 ሰዓት ነው። አሜን። ይህ መጽሐፈ ገድሉም የሊቀ ጳጳስ አባ ሚካኤል ደቀ መዝሙር በነበረ አባ ጊዮርጊስ በተሰኘ ታናሹ አባ ሚካኤል አንደበት ከአረብ ወደ ግዕዝ ተተረጎመች። ከግዕዝ ወደ አማርኛ የተተረጎመውንም የጻፈውን ያጻፈውን የጸለየውን የሰማውን ሁሉ በሊቀ ሰማዕታት ቅዱስ ጊዮርጊስ አማላጅነት ቸሩ ሕያው አምላካችን እግዚአብሔር ይጠብቃቸው ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉ ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ግንቦት 23 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 23 በዚች ቀን ሐዋርያ ቅዱስ ዮልዮስ አረፈ። የዚህ ቅዱስ ትውልዱ ከይሁዳ ነገድ ከእስራኤል ልጆች ከቤተ ገብርኤል ነው። የክብር ባለቤት ጌታችን ኢየሱስ ክርስቶስ መረጠው። ከ72 አርድእትም የተቆጠረ ሆነ። የመንፈስ ቅዱስን ሀብት ከሐዋርያት ጋር ተቀበለ። ከእርሳቸው ጋር ታላቅ መከራ ደርሶበታል። ከዚህ በኋላ ሐዋርያት በአንብሮተ እድ ኤጲስቆጶስነት ሾመው ከእንድራኒቆስ ጋር በሀገሮች ውስጥ እንዲሰብክ ላኩት። እንድራኒቆስም ባለፈው ዕለት ባረፈ ጊዜ ይህ ቅዱስ ዮልዮስ ገንዞ ቀበረው። ከዚህ በኋላ ከእርሱ እንዳይለይ ወደ እግዚአብሔር ጸለየ። በማግስቱም ዛሬ አረፈ። እነሆ የከበረ ሐዋርያ ጳውሎስም እሊህን ሐዋርያት በሮሜ ክታቡ እንድራኒቆስንና ዮልዮስን ሰላም በሏቸው ሲል አስታውሷቸዋል። ለእግዚአብሔር ምስጋና ይሁን። እኛንም በአባቶች ሐዋርያት ጸሎት ይማረን፣ በረከታቸው ከኛ ጋር ትሁን አሜን። ግንቦት 23 የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ዮልዮስ፣ ቅዱስ አፍሮዲጡ፣ ቅዱስ ሕፃን ሰማዕት፣ አባ አንስያ ሰማዕት፣
ቅዱስ ታኦድራጦስ። ወርሃዊ ቅዱሳን በዓላት ልበ አምላክ ቅዱስ ዳዊት፣ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ቅዱስ ሰለሞን ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል። ስለናንተ ብዙ ለደከመች ለማርያ ሰላምታ አቅርቡልኝ። በሐዋርያት መካከል ስመ ጥሮች ለሆኑ ደግሞ ክርስቶስን በማመን ለቀደሙኝ አብረውኝም ለታሰሩ ለዘመዶቼ ለእንድራኒቆስና ለዮልያን ሰላምታ አቅርቡልኝ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 16 ከቁጥር 6። የክርስቶስ ቤተሰቦች የማህደር ሚዲያ ተከታታዮች ቪዲዮውን በተቻላችሁ መጠን ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን እንድታደርጉ እንጠይቃለን። ከምን ጊዜውም በላይ በአሁኑ ሰዓት በምንሰራቸው ስራዎች ላይ የተለያዩ ችግሮች እየገጠሙን ስለሆነ በሚቻላችሁ መጠን መንፈሳዊ ድጋፋችሁም አይለየን እንላለን። አቅራቢና አዘጋጅ ዲያቆን ቤተ ማርያም